በዓለማችን የሚገኙ የተለያዩ ሀገራት የክርስትና እምነት ተከታዮች የፋሲካን በዓል ባለፈው ሳምንት እሁድ አክብረው አልፈዋል። ይሁን እንጂ ኢትዮጵያን ጨምሮ ሌሎች ሀገራት ደግሞ የፋሲካን በዓል ዛሬ ላይ አክብረዋል። በአውሮፓ፣ አፍሪካና በመካከለኛው ምስራቅ የሚገኙ የኦርቶዶክስ እምነት ተከታዮች በምዕራቡ ዓለም ካሉት የእምነቱ ተከታዮች በአንድ ሳምንት ዘግይተው ነው በዓሉን የሚያከብሩት። ለመሆኑ ይህ ለምን ሆነ? ይህ ዴይሊ ኒውስ ነው። የ2017 እሁድ መጋቢት 12 2017 የፋሲካን በዓል በማስመልከት የዛሬውን መረጃ እንሆ እንላችኋለን። በቅድሚያም እንኳን ለፋሲካ በዓል በሰላም አደረሳችሁ እንላለን። ፋሲካ የክርስቲያን በዓል ሲሆን የእምነቱ ተከታዮች ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ዕለት አክብረውት ይውላሉ። በዓሉም ትንሣኤ በመባል ይጠራል። ይህ በዓል በክርስትና እምነት ተከታዮች ዘንድ ወሳኝ በዓል ነው። በምስራቁ የኦርቶዶክስ ክርስቲያን ዘንድ የዚህም በዓል ዝግጅት የሚጀምረው ለ40 ቀናት በሚቆየው የአብይ ጾም ሲሆን ይህ ጾም በንጹህ ሰኞ ወይም ክሊን መንደይ ተጀምሮ የፋሲካ ቅዳሜ ይጠናቀቃል። ንጹህ ሰኞ አማኞች በአብይ ጾም ከኃጢአታቸው መንጻታቸው የሚያመለክት ነው። ከፋሲካ 8 ቀናት ቀደም ብሎ ያለውን ቅዳሜ ደግሞ ታላቁ የአብይ ጾም መገባደዱን ይጠቁማል። ይሁን እንጂ ጾሙ እስከ ፋሲካ ድረስ ይቀጥላል። ከፋሲካ በዓል ከመከበሩ አንድ ሳምንት በፊት ያለው ቅዳሜ ተከትሎ ዘንባባ የሚታሰርበት የሆሳና በዓል ይከተላል። ይህ ዕለት ሰዎች ከዘንባባ የተሰሩ ቀለበቶችን በማጥለቅ እና ራሳቸውን ላይ ዘንባባ በማሰር ኢየሱስ ክርስቶስ ኢየሩሳሌም የገባበትን ዕለት ያስባሉ። በዚያም ቅዱሱ ሳምንት ተከትሎ በፋሲካ ዕለት እሁድ ይጠናቀቃል። በዓለማችን ላይ ፋሲካ በተለያየ ቀን ነው ተከብሮ የሚውል። በየዓመቱ በተመሳሳይ ቀንም አይከበርም። ይህ ማለት እንደ የገና በዓል ቁጥር ያለ ቀን የለውም ማለት ነው። እንደ ግሪክ፣ ሳይፕረስ እና ሮማኒያ ያሉ አንዳንድ ሀገራት የፋሲካን በዓል የሚያከብሩት የጁሊያን የቀን መቁጠሪያ ላይ ተመስርተው ነው። የጁሊያን የዘመን አቆጣጠር ከክርስቶስ ልደት በፊት በ45 የጁሊየስ ቄሳር የተዘጋጀ ነው። ይህ የዘመን አቆጣጠር ፀሐይ በምድር ዙሪያ ለመዞር የሚፈጅባት ጊዜ ላይ ተመስርቶ የተሰራ ነው። የግሪጎሪያን አቆጣጠር ደግሞ በጳጳስ ግሪጎሪ በ1582 የተዘጋጀ ሲሆን የስነ ፈለክ ጥናት ትክክለኛ እየሆነ በመምጣቱ በጁሊያን ዘመን አቆጣጠር ላይ ያሉትን አንዳንድ ጉለቶች ለማስተካከል እየተሰራ ነው። ታላቋ ብሪታንያ በ1752 የዘመን አቆጣጠሯን ወደ ግሪጎሪያን ዘመን አቆጣጠር ለውጣለች። በመሆኑም የዓለም ሀገራት በዓሉን በተለያየ ቀን የሚያከብሩት የሚከተሉት የቀን አቆጣጠር ስለሚለያይ እንጂ ሌላ ምክንያት የለውም። በኦርቶዶክስ አማኞች ዘንድ በዓሉ እንዴት ይከበራል? በዚህ በዓል የእምነቱ ተከታዮች ወደ ቤተክርስቲያን በመሄድ በመጸለይ በመስገድ ሃይማኖታዊ ስርዓቶችን እንዲሁም ሃይማኖታዊ ትምህርቶችን በመስማት ያከብራሉ። ወሳኙ ሆኖም ጊዜ ከስቅለት ዕለት ከአርብ ይጀምራል። ወሳኙ ጸሎት የሚደገስበትን በፋሲካ ዕለት ነው። በኢትዮጵያ በርካታ የእምነቱ ተከታዮች ይህንን ሌሊት የሚያሳልፉት በቤተ ክርስቲያን ነው። በቤተ ክርስቲያን ደውል ይደወላል። ኢየሱስ ክርስቶስ ሞትን ድል አድርጎ መነሳት ለማክበርም ርችት ይተኮሳል። ጾሙ ከተፈታ በኋላ ያሉት ክንውኖች ግን ብዙውን ጊዜ በምግብ ዙሪያ የሚያጠነጥኑ ናቸው። በኢትዮጵያ ኦርቶዶክስ አብዛኛው የእምነት ተከታዮች በተለይ ያከፈሉ ሰዎች ወይም ለቀናት የጾሙ አማኞች ጾማቸውን የሚፈስኩት በተልባ አሊያም በለስላሳ ምግቦች ነው። ከዚያም ዶሮ ወጥ ይከተላል። ፋሲካም በዶሮ ወጥ መፈሰክ የተለመደ ነው። ከዚህም እንደ ባህሉና አካባቢው የበግ ስጋ፣ ክትፎ፣ ጥብስ፣ ዳቦ ይከተላል። ጎረቤትና ዘመድ አዝማድ ተሰብስቦ በደስታ በዓሉን ያሳልፋል። በሩሲያ ኦርቶዶክስ ክርስቲያን ደግሞ ጾማቸውን የሚፈቱት ባህላዊ በሆነ ፓስታ ኬክ ነው። በምዕራቡ ዓለም ቤተክርስቲያን እንቁላል የፋሲካና የአዲስ ሕይወት ምልክት ነው። በመሆኑም በፋሲካ ዕለት ለሰው ልጆች መዳን ሲል በመስቀል ላይ የፈሰሰውን የኢየሱስ ክርስቶስን ደም ለመወከል እንቁላሎች ቀይ ቀለም ይቀባሉ። በግሪክ ኦርቶዶክስ ክርስቲያኖች በባህላዊ መንገድ የተጠበሰን የበግ ስጋና ጣፋጭ የትንሣኤ ዳቦን ይመገባሉ። ጾማቸውም የሚፈቱት ማግሪቲሳ በምትባል ባህላዊ ሾርባ ነው። ማግሪቲሳ ከበግ ስጋ፣ ሩዝና ከቅመማ ቅመም የተዘጋጀ ሾርባ ነው። በሌሎች ምግቦች ከመፈሰካቸው በፊት የሚወስዱት ምግብ ነው። በኢትዮጵያ ተልባና ሌሎች ለስላሳ ምግቦች እንደሚወሰዱት ሁሉ ማለት ነው።
በሰርቢያ የኦርቶዶክስ አማኞች ደግሞ የምግብን ፍላጎትን የሚጨምሩ ወይም ኤፒታይዘሮች ከዛም በተጠበሰ ስጋ በቺዝ የተቀላቀለ እንቁላል እናም በቀይ ወይን ይፈስካሉ። በሰርቢያ የዶሮ የተሰራ ኑድል ወይም የበግ ስጋና የአትክልት ሾርባ ወሳኝ የፋሲካ ምግቦች ናቸው። በብሪታንያ ከፋሲካ በዓል በፊት የሚደረግ የጾም ስርዓት አንዱ የበዓሉ አከባበር አካል ነው። የፋሲካ በዓል በብሪታንያ ጥንታዊ መሰረት ያለው በዓል ነው። መረጃዎች እንደሚያመለክቱት ከሆነ ጥንታዊ ብሪታውያን ከቅድመ ክርስትና ዘመን ጀምሮ በዓሉን ያከብሩት ነበር። ኢስተርን ወይም ፋሲካ የሚለውን የእንግሊዝኛ ቃል ኢስትሬ ወይም ኤኦስትሬ ከሚል የጥንታዊ ቃል የመጣ ሲሆን የንጋት ወይም የጸደይ አማልክት ለሆነው ጣዖት መጠሪያ ሆኖ በጥንታዊት ብሪታንያ ጥቅም ላይ ይውል ነበር። ክርስትና በአውግስጢዮስ አማካኝነት በ597 ዓ.ም ወደ ብሪታንያ ከገባ በኋላ ፋሲካ ወይም ኢስተርን ክርስቲያናዊ የአከባበር ስርዓት መያዙን ታሪክ ያወሳል። ዛሬ ላይ ብሪታንያውያን ፋሲካን የሚያከብሩት እንደ ጥንቱ ሳይሆን የኢየሱስ ክርስቶስን ከሙታን መነሳት በማሰብ ነው። በብሪታንያ የተለያዩ ቅርጽ ያላቸው ቸኮሌቶች በፋሲካ በዓል በመመገብ የተለመደ በዓል ሲሆን ይሁን እንጂ ለበዓሉ የሚዘጋጀው ከእንቁላል የተሰራ ምግብ ልዩ ቦታ የሚሰጠውና ጥንታዊ መሰረት ያለው መሆኑ ይነገራል። ለፋሲካ የተቀቀሉና የበሰሉ ዶሮዎች ወይም የዳክዬ እንቁላል በተለያዩ ቀለማት አዘጋጅቶ መመገብ በዓሉን ለየት ከሚያደርጉት ክንዋኔዎች አንዱ ነው። ይህን እንቁላል በተለያዩ ቀለማት አስቦ ለምግብነት የማዘጋጀት ስርዓት በብሪታንያ ብቻ ሳይሆን ዛሬ ኢራን በሚባሉበት በጥንታዊ ፋርሶችም ዘንድ የተለመደ ስርዓት ነው። የዞስትራዊ ሃይማኖት ይከተሉ የነበሩት ፋርሶች ከክርስትና ልደት በፊት ከ580 እስከ 529 ዓመተ ዓለም ከነገሰው ከታላቁ ሳይረስ መንግስት ዘመን አንስቶ ኖሩዝ ሲሉ የሚጠሩትን አዲስ ዓመት ሲያከብሩ እንቁላሎችን በተለያዩ ቀለማት አዘጋጅቶ ይመገቡ እንደነበር ታሪክ ያስረዳል። የፋሲካ ጥንቸሎች ወይም ኢስተርን በኒ በመባል የሚጠሩ የበዓሉ አድማቂዎች ናቸው። እነዚህ ጥንቸሎች ወይም ኢስተርን በኒዎች የፋሲካ ዕለት በየቤቱ እየሄዱ ለልጆች ስጦታዎችንና ጣፋጭ ምግቦችን ያድላሉ። ጀርመን ኦስተርን ሲሉ የሚጠሩት የፋሲካ በዓል አመጣጡ ልክ እንደ እንግሊዞቹ በቅድመ ክርስትና ዘመን ኦስትሬ ተብሎ ከሚጠራው የንጋት ወይም የጸደይ ጣዖት መጠሪያ የመጣ ነው። በበዓሉ ዕለት በተለያዩ ቀለማት ያሸበረቁ እንቁላሎች ለምግብነት ይቀርባሉ። በሀገሪቱ ስቅለት አርብና የትንሣኤ ቀናት በዓል በሚውል የታወጁ ሲሆን በሀገሪቱ ፋሲካ ረዘም ያለ አከባበር ያለው ነው። በስቅለተ አርብ ዕለት ከክርስትና ጋር ጥብቅ ቁርኝነት አለው ብለው የሚያምኑትን የአሳ ምግብ የሚመገቡት ጀርመኖች በዓሉን የሚያደምቁና ለልጆች ስጦታ የሚያድሉ ኢስተርን በኒ ወይም የፋሲካ ጥንቸሎችም አንዱ የአከባበር ማድመቂያዎቻቸው ናቸው። ፍሮሆስተርን ወይም ለበዓለ ፋሲካ እንኳን አደረሰን የሚሉት ጀርመኖች ፋሲካን ጥንታዊና ሃይማኖታዊ በሆኑ ስርዓቶች ነው የሚያከብሩት። ፈረንሳይ ደግሞ ፋሲካን ፓክዌስ ሲሉ የሚጠሩ ሲሆን ፈረንሳውያን በዋነኛነት የካቶሊካዊት ቤተክርስቲያን አማኝ በመሆናቸው ከጸሎተ ሐሙስ ጀምሮ የቤተክርስቲያን ደውሎች እንዳይደወሉ ያደርጋሉ። ፈረንሳውያን ይህንን የሚያደርጉት የክርስቶስን ስቃይና ሞት ለማሰብ ሲሆን በትንሣኤ ዕለት ነው ደውሎቹም ዳግም የሚደወሉት። ሕፃናት በእነዚህ ጊዜያት ደውሎቹ ሊቀ ጳጳሱን እንኳን አደረሱት ለማለት ወደ ሮማ ሄዷል ተብለው ወላጆቻቸው ይነገራቸዋል። በትንሣኤ ዕለት የደውሎቹ ድምፅ ዳግም ሲሰማ ሰዎች በየመንደሩ ተቃቅፈውና ተሳስመው እንኳን አደረሰ እየተባባሉ የክርስቶስን ከሙታን መነሳት በደስታ ማክበራቸው በፈረንሳይ የተለመደ የአከባበር ስርዓት ነው። ክርስቶስ 40 ቀናት በጾም በጸሎት ማሳለፉን ለማሰብ በሰሞነ ሕማማት ከአርብ ጀምሮ እስከ ትንሣኤ ፈረንሳውያን በጾም በጸሎት ነው የሚያሳልፉት። ማክሰኞ ዕለት በመላው አገሪቱ የሕማማት መግቢያን በማስመልከት ታላቅ ፌስቲቫል ይዘጋጃል። በዚህ ቀን በተለያዩ የሚዘጋጁ ድግሶችና ምግቦች በፈረንሳይ ለየት ያሉ እንደሆኑ ይነገራል። ከዚህ ውጪ ግን በፈረንሳይ ያለው የፋሲካ በዓል አከባበር ስርዓት ከሌሎች የምዕራባውያን ሀገራት ጋር ተመሳሳይነት እንዳለው ነው የሚነገረው። በስፔን ደግሞ የክርስቶስን በዓል በማሰብ ለንስሐ ወይም ከእግዚአብሔር ጋር ለመታረቅ
በሰሞነ ሕማማት የተለየ ልብስ መልበስ የበዓሉ አንድ አካል ነው። በትንሣኤ ዕለት ደግሞ የንስሐ አባት ለንስሐ ልጆቻቸው የኬክ ስጦታ ያበረክታሉ። በትንሣኤ ጊዜ የእንቁላል ምግቦች ይዘጋጃሉ። በወተት፣ በእንቁላል፣ በስኳር ርሶ በዘይት የተጠበሰ ዳቦም ይዘጋጃል። ይህ ዳቦ ደግሞ ከማር፣ ከስኳር፣ ከሌሎች ጣፋጮች ጋር ለገበታ የሚቀርብ ሲሆን የወይን መጠጦችን በማባያነት ይዘጋጃሉ። በጣሊያን ደግሞ የፋሲካ በዓል አከባበር ስርዓት ከገና በዓል አከባበር በላይ በደማቁ የሚካሄድ ስነ ስርዓት ነው። በጣሊያን በፋሲካ ወቅት ሰዎች ከስራ በማረፍ ጭምር ነው በዓሉን የሚያከብሩት። በዚህ ሰሞን ጣሊያናውያን ለሽርሽር ከከተማ ወጣ ማለታቸው የተለመደ ቢሆንም ከተሞቻቸውን ቢሆን በዓል በሚሸት ድባብ ውስጥ ነው የሚያሳልፉት። በንስሐ መንጻት አንዱ ሃይማኖታዊ ግዴታ ሲሆን በአብያተ ክርስቲያናት የሚሄደው ስነ ስርዓትም የጣሊያኖች የፋሲካ አከባበር አንድ አካል ነው። የሃይማኖት አባቶች በቤተ ክርስቲያኑ ለሚመጡ ምዕመናኖች ቡራኬ ይሰጣሉ። በተለይ ሮም በሚገኘው በቅዱስ ጴጥሮስ ካቴድራል በካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ የሚደረገው ቡራኬ ሰፊ እድምተኛ ያለውና ታላቅ የበዓሉ ስነ ስርዓት ነው። በስቅለት ዕለት ወይም በዕለተ አርብ በሮማ አደባባይ በመብራት ተንበጉጎ የሚደምቀው መስቀል በሊቀ ጳጳሱ የሚካሄደው ስነ ስርዓት መጀመርን የሚያመለክትና የኢየሱስ ክርስቶስን ለሰዎች ሲል መሰቀልን የሚገልጽ መሆኑን ይነገራል። ብራዚሎች በዘንባባ ዝንጣፊ የሚደረገውን ቡራኬ በማካሄድ የፋሲካን በዓል አከባበር የሚጀምሩ ሲሆን የኢየሱስ ክርስቶስና የቅድስት ማርያም ሐውልት ተሸክመው በአደባባይ በመዞር ጭምር ሃይማኖታዊ ስርዓት ይካሄዳሉ። ሰሞነ ሕማማት ሲጀምር በደስታ የሚቀበሉት ብራዚሎች ትንሣኤን ተከትሎ ልዩ ልዩ የደስታ ድግሶችም ይካሄዳሉ። በፋሲካ ሰሞን ንስሐ መግባትም በብራዚል የተለመደ ነው። የፋሲካ ዕለት ምዕመናን አበባዎችን በቤተ ክርስቲያኑ ይዘው በመሄድ ከንስሐ አባቶች ልዩ ቡራኬን ይቀበላሉ። በሜክሲኮች ደግሞ የሆሳና ዕለት የክርስቶስ ወደ ኢየሩሳሌም መምጣት በዘንባባ ዝንጣፌ ደምቆ ይከበራል። በቤተ ክርስቲያኑ በመገኘት የዘንባባ ዝንጣፌ በማድረግ ሰሞነ ሕማማትን የሚቀበሉት ሜክሲኮች ንስሐ በመግባት በጸሎት ጭምር የበዓሉን መቃረብ ይቀበሉታል። በበዓሉ ዋዜማ ልክ እንደ ደመራ የሚነድ በወረቀት የሚሰራ ቅርጽ ይበጅና በርካታ ሕዝብ በተገኘበት እንዲቃጠል ይደረጋል። የፋሲካ በዓል ዕለት በሜክሲኮ ከቤተሰብ ጋር በመሆን እንዲሁም በአንድ አካባቢ እየተመገቡ በጸጥታ የሚካሄድ ሃይማኖታዊ ስርዓት ብቻ ነው የሚደረገው። በቤርሙዳ ደሴት የክርስቶስን ወደ ገነት ማድረግ በማስመልከት ሰዎች ራሳቸውን የሚሰሩትን ወላንዶ ወይም ካይት ማብረር የተለመደ ነው። በኖርዌይ ደግሞ ሰዎች የወንጀል መጽሐፍትን ወይም የወንጀል ፊልሞችን በማየት የፋሲካን ሰሞን ያሳልፋሉ ይባላል። በስዊድን ሕፃናት በፋሲካ ዕለት የተቀዳደዱ ልብሶችን በመልበስ ያሳልፋሉ። አሜሪካውያን ሕፃናት ደግሞ በፋሲካ ሰሞን በዋይት ሃውስ ቤተ መንግስት የሚዘጋጅ የእንቁላል ምግብን ፈልገውና ተሻምተው የሚበሉበት የቆየ ልማድ ያላቸው ሲሆን ልጆቻችን በስጦታ የምታንበሸብሸው የፋሲካዋ ጥንቸልም የዋይት ሃውስ ታዳሚዋ ናት። ለልጆች ከምግብ በተጨማሪ ተረቶችና ታሪኮችን በሰፊው ይነግሯቸዋል። በዓሉን በማስመልከት ዛሬ የነበረው ልዩ ዜና እዚህ ጋር አብቅተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እየጋበዝ መልካም በዓልን እንመኛለን። ቸር ጊዜ ይሆንላችሁ።